ፓወር ወይም ስልጣን መኖር የማህበረሰባችንና የህይወታችን ዋና አካል ናቸው። በሰዎችና በክስተቶች ላይ ምንም ስልጣን እንዳለ መኖር ደግሞ ሰዎች በጣም መቋቋም የሚቸግራቸው ስሜትም የለም። ምክንያቱም አቅመቢስነት ሁሌም ወደ ሀዘንተኝነት ይወስዳልና ማንም ሰው ያነሰ ኃይል እንዳለው እንዲሰማው አይፈልግም። በነገሮችም ሆነ በሰዎች ላይ የራሱ ኃይል ወይም ፓወር እንዲኖረው ይፈልጋል። ማንም ሰው አቅመቢስ መሆንን አይወድም። ነገር ግን በዘመናዊ የፍትሃዊነት የመሳሰሉ አስተሳሰቦች ምክንያት ግን የስልጣን ጥመኞችን አንቀበልም የሚሉ ሰዎች ደግሞ አሉ። ነገር ግን ፓወር ሞራል መሆኑን መገንዘብ ያስፈልጋል ይላል። በጣም ጥሩም በጣም መጥፎም አይደለምና ስልጣንን እንዴት መጠቀም እንዳለባችሁ መምረጥ ትችላላችሁ። ነገር ግን ስልጣንን ወደ መጥፎ ወይም አላስፈላጊ ነገር ማሰብ ግን ሞኝነት ነው ይላል ጸሐፊው። ሮበርት ግሪን የኃይል ጨዋታን እንደ ጌም አስቡት ይላል። የስልጣን ጨዋታውን ለመቆጣጠር አመለካከታችሁን በመሰረታዊነት መቀየር፣ ስሜታችሁንም የመቆጣጠር ችሎታችሁን ጨምሮ አዳዲስ ክህሎቶችንም መማርና መለማመድ አለባችሁ ይላል። ጸሐፊው እንደሚለው እነዚህ ህጎች ያለፈውንና የወደፊቱን ችግሮች ለመማርና ለመለየት እንዲሁም ማታለልንና ማስመሰልን እንደ ሰው መስተጋብር አድርጋችሁ ለመቀበል የሚረዱ ናቸው ይላል። ይህም ብዙ ሰዎች መጥፎ ነገር አድርገው ያዩታል። ነገር ግን ማወቅ ያለባችሁ ይሄ ብልግና ወይም አስቀያሚ ነገር አይደለም ይላል። ስለዚህ ፓወር ምን እንደሆነ ለማወቅና እናንተም እንዴት እንደምትጠቀሙበት ለማወቅ ዛሬ በሮበርት ግሪን የተጻፈውን The 48 Laws of Power የተሰኘው መጽሐፍ ይዤላችሁ መጥቻለሁ። ይህም መጽሐፍ ለመጀመሪያ ጊዜ የታተመው በ1998 ሲሆን በዚህ መጽሐፍ ውስጥ ሮበርት ግሪን የ3000 ዓመታት ታሪክን ወደ 48 ህጎች በመለወጥ እንዴት ስልጣንን በተቀላጠፈ ሁኔታ ማግኘት እንደምንችልና ሰዎች እኛን እንዳይጠቀሙብን ወይም ደግሞ ሰዎች እኛን እንዳያሸንፉን እንዴት ማድረግ እንደምንችል የሚያስረዳበት ነው። ይህ መጽሐፍ ስለ ፓወር በአጠቃላይ ለመማርና ሰዎችና የምንኖርበትንም ዓለም በትክክል ለመረዳት ይጠቅማቸዋል ይላል። እናም ሰዎችን በሚያሳዩት ዓላማቸው አትፍረዱባቸው፣ ነገር ግን በተግባራቸውና በትክክለኛ ውጤታቸው ገምግሟቸው ይላል። በስነ ምግባር እሴቶች ምክንያት ስልጣንን አንፈልግም የሚሉ ሰዎች ብዙውን ጊዜ እውነተኛ አስመሳይ ወይም ደግሞ በቀላሉ የዋህ ናቸው ይላል። እኔም ወደ 48 ህጎች ከመግባቴ በፊት በመጀመሪያ ከመጽሐፉ ጸሐፊ ጋር በትንሹ ላስተዋውቃችሁ። ሮበርት ግሪን የስትራቴጂ የስልጣንና ሰዎችን የማታለል አይነት መጽሐፍ የሚጽፍ አሜሪካዊ ጸሐፊ ነው። በዚህም ከዚህኛው The 48 Laws of Power ከሚለው መጽሐፍ በተጨማሪም The Art of Seduction, The 33 Strategies of War, The 50th Law, Mastery, The Law of Human Nature and The Daily Laws የተሰኙት መጽሐፍ ይጠቀሳሉ። ወደ መጽሐፉ ህጎች ከመሄዳችን በፊት አንዳንድ ሰዎች እነዚህን ህጎች ለሰው ክፋት የሚያስተምሩ ናቸው ይላሉ። በእውነቱ ግን ፓወርፉል የሆኑ ሰዎች እነዚህን ህጎች ስልጣን ለማግኘትና ፓወር ላይም ለመቆየት እንደሚጠቀሙባቸው አትርሱ ይላል። ወደ ህጎቹም ከመግባታችን በፊት የቻናላችን ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ በማክበር ጠይቃለሁ። እንዲሁም ይህ ቪዲዮም ለብዙ ሰዎች እንዲደርስ አሁን ቪዲዮውን ላይክ በማድረግ እንድትጀምሩ በማክበር ጠይቃለሁ። ወደ ህጎቹም ስንገባ የመጀመሪያው ህግም never outshine the master የሚለው ነው። ይህም ማለት ጌታችሁን ወይም አለቃችሁን ፈጽሞ አትብለጡት የሚለው ህግ ማለት ነው። ሮበርትም ሁልጊዜ ከናንተ በላይ ያሉትን ሰዎች በምቾት የላቀ ስሜት እንዲሰማቸው አድርጉ ይላል። አለቆች ወይም የበላይ ሰዎች በራስ የመተማመን ስሜት ሊሰማቸው ስለሚችል የእናንተን የችሎታ መጠን ደብቁ ይላል። የበላያችሁን በተሻለ ሁኔታ እንዲታይ ባደረጋችሁ መጠን እናንተ የምትደርሱበት ፓወር ደረጃ የበለጠ ይሆናል። ከናንተ በላይ ያሉ ሰዎች ሁሌም ባሉበት ቦታ ደህንነት እንዲሰማቸውና የበላይ እንደሆኑ እንዲሰማቸው ይፈልጋሉ። ይህም ጥቂት የማይጎዱ ስህተቶችን እያያችሁም የማለፍ ሁኔታንም ይጨምራል ይላል። ነገር ግን ከበላያችሁ ወይም ካለቃችሁ በተፈጥሮ የበለጠ ብቁ ከሆናችሁ ለነሱ ሙሉ ለሙሉ ከመስራት መቆጠብ ይሻላችኋል ይላል። ማወቅ ያለባችሁ ሁሉም አለቆች ወይም የበላዮች ጥሩ ሆነው ለመታየት ይፈልጋሉ። ስለዚህ እነሱን እዚህ ላይ መርዳት ከቻላችሁ የበለጠ ይወዷቸዋል። ነገር ግን ይህንን ስታደርጉ አስተዋይ መሆን አለባችሁ። ምክንያቱም ሌሎች ባልደረቦቻችሁ በምታደርጉት የሽንገላ ድርጊት መጥፎ ምላሽ ሊሰጧችሁ ይችላሉ ይላል። አስተዋይ ለመሆን አንዱ መንገድም የዋህ መምሰልና ያለቃችሁ ወይም የበላያችሁን እርዳታ እንደምትፈልጉ መስሎ መታየት ነው ይላል። ሌላው መንገድ ደግሞ እናንተ ላደረጋችሁት ጥሩ ስራ አለቃችሁን ክሬዲት መስጠት ነው ይላል። ዋናው ነገር ይላል ጸሐፊው ከጌታችሁ የተሻለ መስላችሁ አለመታየት ነው ይላል። ሁሉም ሰው በሆነ መልኩ የበታችነት ስሜት አለው። ሆኖም ግን አንዳንድ አለቆች ግን ከሌሎች የበለጠ በራሳቸው የማይተማመኑ ናቸው ይላል። ስለዚህ ተሰጧችሁን ማሳየት ባለማወቅም ቢሆን ቅሬታን፣ ምቀኝነትን ያመጣል። እናም ለነሱም በራስ መተማመናቸውን ይቀንስባቸዋል ይላል። በተፈጥሮም በጣም ጥሩ ከሆናችሁ በጣም አስደናቂ ባህሪያችሁን በተወሰነ መልኩ ቀለል አድርጋችሁ ለማቅረብ ሞክሩ።
አለቃችሁ ቢወዳችሁ ያንን እንደ ሁሌም እንደሚሆን አድርጋችሁ አትውሰዱት ይላል። ምክንያቱም በቀላሉ ሞገስን ልታጡ ትችላላችሁና የእናንተ ሐሳቦችን በጣም አስደናቂ ከሆኑ በተሻለ መጠን በአደባባይ ስጡ። ያም ሐሳባችሁ የአለቃችሁ ምክር ውጤት እንደሆነም ግለጹ ይላል። ይህንንም ባለቃና በሰራተኛ ብቻ ሳይሆን በተለያየ የቢዝነስ ዲሎችም ላይ ከትላልቅ ደንበኞችም ጋር ማድረግ እንደሚቻል ያሳያል። ሁለተኛው ህግ ደግሞ never put up too much trust in friends. learn how to use the enemies የሚለው ህግ ነው። ይህም ማለት በጓደኛችሁ ላይ ብዙም እምነት አታድርጉ፣ እናም ጠላቶቻችሁንም መጠቀም ተማሩ የሚለው ማለት ነው። ጓደኞቻችሁ ለምቀኝነት በጣም የተጋለጡ በመሆናቸው በችኮላ አሳልፈው ሊሰጧችሁ ይችላሉ። ነገር ግን የቀድሞ ጠላታችሁን ከቀጠራችሁ ራሳቸውን ለእናንተ ለማረጋገጥ ስለሚጥሩ የበለጠ ታማኝነታቸውን ያሳያሉ ይላል። ብዙውን ጊዜም ጓደኞቻችሁን በጣም እንደምታውቋቸው ይሰማቸዋል። ነገር ግን ጓደኞች ብዙ ጊዜ ክርክሮችንና አለመግባባቶችን ለማስወገድ ሲሉ ነገሮች ላይ ይስማማሉ። በዚህ ምክንያት አንዳቸው ያንዳቸውን ትክክለኛ ስሜት ማወቅ ያስቸግራቸዋል ይላል። እናም በዚህ አይነት ግንኙነትም ሐቀኝነት አይገኝም። ጸሐፊውም ጓደኛን እንዲሰራላችሁ ከመቅጠር ይልቅ ጠላትን መቅጠር ይሻላችኋል ይላል። ይህም ጠላትን ወደ አጋርነት ለመለወጥ ይረዳል። በዚህ ምክንያት አላማችሁን ከፊት ማስቀደም ትችላላችሁ። በግል ስሜትም ራሳችሁን አታስጨንቁም ይላል። ጓደኝነትንም ከስራ ጋር መቀላቀል ችግሮችን ሊያስከትል ይችላል። እናም ስራን ለትክክለኛና ብቃት ላለ ሰው መስጠትን አስቀድሙ ከጓደኛ ይልቅ ይላል። የቀድሞ ጠላት ከጓደኛ የበለጠ ታማኝ ሊሆን ይችላል፣ ምክንያቱም ብዙ እናንተ ጋር ጥሩ ሆኖ መታየት ስለሚፈልግ ይላል። እንዲሁም ጠላቶቹ ነው የሚቀሩም ጠላቶች ጠቃሚ ናቸው ይላል። ምክንያቱም አላማችሁን የተሻለ መልክ እንድታስይዙና የሚቃወሟችሁንም ሰዎች ለመለየት ይጠቅማችኋልና ይላል። ሶስተኛው ህግ ደግሞ conceal your intentions የሚለው ነው። ይህም ማለት አላማችሁን ደብቁ የሚለው ህግ ማለት ነው። ሮበርትም ብዙ ሰዎች ክፍት መጽሐፍ ናቸው ይላል። ሰዎች ስለሚያስቡት ነገር መናገር ተፈጥሯዊ ነው። እናም ብዙዎችም ታማኝና ግልጽ መሆን ሌሎች ማሸነፊያ መንገድ አድርገው ያስባሉ ይላል። ነገር ግን ይሄ የተሳሳተ አመለካከት ነው ይላል። ይልቁንስ ሐቀኝነት ለሌሎች ያሰናክላልና ሁልጊዜ አላማችሁን ደብቁ ይላል። በትክክለኛ ምን እየሰራችሁ እንደሆነ ለሌሎች ማሳወቅ የለባችሁም። አላማን መደበቅ ማለት ምንም ማለት አይደለም። ያን ማድረግ ሌሎች እንዲጠራጠሩ ሊያደርግ ይችላል፣ ነገር ግን ይጠቅመናል ይላል። ይልቁንስ ስለ ውሸት ፍላጎታችሁና አላማዎቻችሁ ተናገሩ። በዚህ መንገድም ተቃዋሚዎቻችሁ ራሳቸውን መከላከል እንዳይችሉ ያደርጋቸዋል ይላል። የተሳሳተም አላማ አሳዩአቸው፣ እናም በመጨረሻም አላማችሁን ሲረዱ ያኔ እነሱ ለመቃወምም የዘገየውንባቸዋል ይላል። በተቃዋሚያችሁ ፊት የማታለያ የተለዩ ነገሮችን በማሳየት እናንተ እየሰራችሁ ያለውን ነገር ማየት አይችሉም ይላል። ስለዚህ በሚስጥር መኖርን ልመዱ። በጣም ለሁሉም ነገር ነገራችሁን ክፍት ማድረግም ሰዎች እናንተን በቀላሉ እንዲተነብዩአችሁና እንዲገምታችሁ ያደርጋቸዋል። ይህም ሰዎች እናንተን እንዳያከብሯችሁ ወይም እንዳይፈሯችሁ ያደርጋቸዋል ይላል። አንድ ሰው ለማታለል በምትሞክሩበት ጊዜ ሞቅ ያለም ቀዝቃዛም አይነት ስሜትን መጫወት ትችላላችሁ። ይሄም የደስታ ስሜትን ይፈጥራል ይላል። ሰዎች መመራትን ይወዳሉ፣ እንዲሁም ግራ መጋባትንም ይወዳሉ ይላል። ነገር ግን አንድ ሰው ሆን ብለን እያታለልነው እንደሆነ ሲያውቅ ከባድ ስለሚሆን መጠንቀቅ ይገባቸዋል ይላል። አራተኛው ህግ ደግሞ always say less than the necessary የሚለው ነው። ይህም ማለት ሁሉ ጊዜ ትንሽ ነገር ብቻ አውሩ የሚለው ማለት ነው። ሮበርትም ፓወርፉል ሰዎች ትንሽ በመናገር ሌሎችን እንዴት ማስደሰት እንደሚችሉ ያውቃሉ ይላል። ብዙ በተናገራችሁ ቁጥር የተሳሳተ ነገር የመናገር እድላችሁም ይጨምራል። ሰዎች ሌሎች የሚያስቡትን ነገር ለመስራት ያለ ማቋረጥ በሚሞክሩበት በዚህ ጊዜ ዝምታ በጣም ምቾት ይነሳቸዋል ይላል። ግልጽ ያለ መሆንና የማይተነበይ ሰው መሆን ሰዎችን ሊያስደንቅና እንዲያውም እናንተ ከሆናችሁት የተሻለ እንደሆናችሁ አድርገው ሊያስቧችሁ ይችላሉ ይላል። ለሰዎች የምትናገሩትን ነገር በመቆጣጠር ታላቅ ፓወርን ማግኘት ትችላላችሁ ይላል። በተጨማሪም ሰዎች እናንተ በዝምታ የተዋችሁትን ሰዓቶች እነሱ ስለራሳቸው በማውራት ይሞሏቸዋል። ይህም እናንተ ስለነሱ የበለጠ ስለ አላማቸውና ስለ ድክመቶቻቸው እንድታውቁ ያደርጋቸዋል ይላል። ቃላት አንዴ ካፋችሁ ከወጣ መመለስ አይቻልም። ስለዚህ በጥንቃቄ ተቆጣጠሩት ይላል። አምስተኛው ህግ ደግሞ so much depends on reputation, so guard it with your life የሚለው ነው። ይህም ማለት ብዙ ነገር በዝናችሁ ወይ በስማችሁ ላይ የተመሰረተ ነው። ስለዚህ ያንንም በህይወታችሁ ጠብቁት የሚለው ማለት ነው። የእናንተ ስም ወይም ዝና የስልጣናችሁ ጥግ ነው ይላል። ስምን ለማስፈራራትና ለማሸነፍ ልትጠቀሙበት ትችላላችሁ። ነገር ግን ከተበላሸ ለጥቃት ተጋላጭ ለመሆን ራሳችሁን ትከፍታላችሁ ይላል። ስማችሁንም የሚያጠፋ ድርጊት አታድርጉ፣ ጥቃቶችንም ከመከሰታቸው በፊት ተንብዩ ይላል። በዚህ ህግ ላይም ጸሐፊው ጠላቶቻችሁን በማጥፋት እንዲሁም የስማቸውን ክፍተት በመጠቀም ህዝቡ ራሱ እንዲያጠፋቸው በማድረግ ራሳችሁን እርዱ ይላል። ይህም ከሞራል አኳያ ትንሽ አስቸጋሪ ይመስላል። ነገር ግን ጸሐፊው ፓወርን ለማግኘትና ለማቆየት አንዱ ህግ ይሄ ነው ይላል። ስድስተኛው ህግ ደግሞ
ኮርት አቴንሽንስ አት ኦል ኮስትስ የሚለው ነው። ይህም ማለት በማንኛውም ወጪዎች ትኩረትን ሳቡ የሚለው ማለት ነው። ሁሉም ነገር በእይታ ይመዘናል። ስለዚህ ሁሌም ጎልታችሁ መታየት አለባችሁ ይላል ሮበርት። ራሳችሁ ከብዙዎች የበለጠ ትልቅ ሆናችሁ ታዩ፣ ከብዙሃኑም የበለጠ ሳቢ ወይም የበለጠ ሚስጥራዊ መስላችሁም ታዩ ይላል። ይህንን ለማድረግ አንዱ መንገድም ስማችሁን በስሜትና በቅሌትም ቢሆን መክበብ ነው ይላል። ማንኛውም አይነት ታዋቂነት ኃይልን እንደሚያመጣ አስታውሱ ይላል። ምክንያቱም ከመረሳት ይልቅ በቅሌትም ቢሆን መነሳት ይሻላልና ይላል። ለዚህ አካሄድም አንዱ መንገድ ጠንካራ የሆነ ተቃውሞ በእናንተ ዙሪያ እንዲጨምር ሚስጥራዊ አየር መፍጠር ነው ይላል። ምክንያቱም ሰዎች እንቆቅልሽ ወደሚመስሉ ሰዎች ይሳባሉና ሚስጥራዊ ሆኖ መታየት እይታን ይጨምራል እናም የሰውን ጉጉትም ይፈጥራል። ሁሉም ሰው አይኑን በእንቅስቃሴያችሁ ላይ እንዲጥልም ያደርገዋል። ዋናው ነገር ጎልቶ መታየትና ትኩረት መሳብ ነው ይላል። ምክንያቱም መረሳት በጣም አስከፊ ነው። ስትጀምሩ ትኩረትን በመሳብ ላይ አተኩሩ። ይህን ለማድረግም አንዱ መንገድ በጣም የሚታይ ወይም ኃይለኛ ሰውን ማጥቃት ነው ይላል። ያም እይታን ይፈጥርላችኋል። ከመረሳት ይልቅ ጥሩም ሆነ መጥፎ ትኩረትን መሳብ ይሻላል ይላል። ነገር ግን ወደ ላይ ከፍ እያላችሁ ስትሄዱ ዘዴያችሁን ማስተካከልና መቀየር አለባችሁ። ካለበለዚያ ለሰው አሰልቺ ይሆንባችኋል እናም ጥንቃቄ ያስፈልጋል ይላል። ስለዚህ ሚስጥራዊ ሁኑ። ይህም በሰዎች ዘንድ ጉጉትን ይፈጥራል። ይህም ሰዎች እንዳይሰለቿችሁ ያደርጋቸዋል። ምክንያቱም ሁሌም እናንተን ለመተርጎም ይተጋሉና። እንዲሁም ሚስጥራዊ መሆን ከሌሎች የላቀ ቦታ እንድትቀመጡ ያደርጋቸዋል ይላል። ሰባተኛው ህግ ደግሞ get others to do the work for you but always take the credit የሚለው ነው። ይህም ማለት ሌሎች ሰዎች ስራውን እንዲሰሩላችሁ አድርጉ፣ ነገር ግን ሁሌም ክሬዲቱን ማለትም ምስጋናውን እናንተ ወሰዱ የሚለው ማለት ነው። ሌሎች ሊሰሩላችሁ የሚችሉትን ነገር እናንተ አታድርጉ ይላል። የራሳችሁንም ዓላማ ለማራመድ የሌሎችን ሰዎች ጥበብና ዕውቀት ተጠቀሙ። ይህንንም ስታደርጉ በሚገርም መልኩ ቀልጣፋና ዕውቀት ያላችሁ ሆናችሁ ትታያላችሁ ይላል። ከዛም ለእናንተ የሰሩ ሰዎች ይረሳሉ፣ እናንተ ግን ሁሌም ትታወሳላችሁ። ሁሉንም ስራዎች ራሳችሁን ለማከናወን ካሰባችሁ ግን መቼም ሩቅ አትሄዱም ይላል። ስለዚህ የጎደላችሁን ሁሉንም ችሎታዎችን ከሰዎች ጋር አገኙ እናም የሰዎቹንም ስራ እንደራሳችሁ የምትወስዱበት ወይም ቀጥራችሁ በእነሱ ጥረት ስማችሁን የምታስቀምጡበትን መንገድ ፈልጉ ይላል። ነገር ግን ይህን በብቃት ለመስራት ደህንነቱ የተጠበቀ መሆን አለበት። ምክንያቱም ሌሎች የእናንተንም ስራ ክሬዲት እንዳይሰርቁ መጠንቀቅ አለባችሁ ይላል። የሌሎች ሰዎች ስራ መጠቀም ጊዜና ጉልበትን ይቆጥብላችኋል። ይህም ሐቀኝነት በጎደለው መልኩ ማድረግ ማለት አይደለም። ነገር ግን ሰዎች እንዲሰሩላችሁ መቅጠርና ስራቸውን በዚያ መንገድ መውሰድ ትችላላችሁ ይላል። ማወቅ ያለባችሁ በዓለማችን ታላላቅ ፈጣሪዎች ተመሳሳይ ነገር አድርገዋል። ለምሳሌ ቶማስ ኤዲሰን ከሳይንሳዊ አስተሳሰቡ ይልቅ ነጋዴ ነበር ይላል። እድሎችን በመመልከትና የኒኮላ ቴስላን ጨምሮ የሌሎች ሐሳቦችን በመውሰድ ስሙን ተክሏል ይላል። እንዲሁም በጣም ጥቂት ፖለቲከኞች ናቸው የራሳቸው ንግግር የሚጽፉት። አብዛኞቹ የታላላቅ ፖለቲከኞች ንግግሮች በጸሐፊዎች የተጻፉ ናቸው ይላል። የስምንተኛው ህግ ደግሞ make others people come to you use bait if necessary የሚለው ነው። ይህም ማለት ሌሎች ሰዎች ወደ እናንተ እንዲመጡ አድርጉ፣ አስፈላጊ ከሆነ ማጥመጃን ተጠቀሙ የሚለው ማለት ነው። ሁልጊዜ ተቃዋሚዎቻችሁ ወደ እናንተ እንዲመጡ ማድረጉ ተመራጭ ነው። ምክንያቱም በሂደት ውስጥ እነሱ የራሳቸውን እቅድና ስልቶቻቸውን ትተው ስለሚመጡ ይላል። ይህም ተቃዋሚዎቻችሁ ምላሽ እንዳይሰጡ ይከለክላቸዋል። ይልቁንስ እነሱ ለእናንተ ምላሽ መስጠት እንዲኖርባቸው ያደርጋቸዋል ይላል። ይህም ማለት የረጅሙን ጨዋታ መጫወት ነው። ይህም ቁጭ ብሎ ሌሎች በጥንቃቄ ባቀዳቸዋቸው ወጥመዶች ሲገቡ ተረጋግቶ ማየት ነው ይላል። ነገር ግን ወጥመዶቻችሁ ጥሩ እንደሆኑ እርግጠኛ ከሆናችሁ ብቻ ይላል። ማጥመጃዎቻችሁም በቂና ጣፋጭ ከሆኑ ተቃዋሚዎቻችሁ በስሜቱ ይታወራሉ። ይህም የበላይ ለመሆን ያስችላቸዋል። ተቃዋሚ ወደ እናንተ እንዲመጣ ማድረግ ብዙ ነገሮችን ያሳካል። ሁኔታውን ግን መቆጣጠር አለባችሁ ይላል። ምክንያቱም በምታውቁት ክልል ውስጥ መሆንም ጥቅም አለው። ለጦርነት ብቻ ሳይሆን ለድርድርና ለስብሰባዎችም ይላል። የተቃዋሚዎቻችሁ ወደ እናንተ መምጣት የእነሱን ጉልበት ያዳክማል። በዚህ ህግ ውስጥም የተለያዩ የጦር መሪዎች ያደረጓቸውን ዘዴዎች ጸሐፊው እንደምሳሌ ያነሳል። ዘጠነኛው ህግ ደግሞ win through your actions never through argument የሚለው ነው። ይህም ማለት በድርጊት ታሸንፉ እንጂ በጭቅጭቅ ወይም በክርክር አይሁን የሚለው ማለት ነው። በክርክር የምታገኙ ድል አጭር እድሜ ነው የሚኖረው ይላል። ከእውነተኛ የአመለካከት ለውጥ ይልቅ በተቃዋሚዎቻችሁ ላይ ቂምን ይሞላልና ይልቁንስ ድርጊታችሁ ይናገር። ሰዎች ከንግግራችሁ ይልቅ በድርጊታችሁ ከተስማሙ ዘላቂ ሐሳቦች የማሳመን እድላችሁ ከፍተኛ ነው ይላል። ቃላቶች 1 ደርዘን ሳንቲም ማለት ናቸው። ምክንያቱም ሰዎች አንድ ነጥብ ለማረጋገጥ ማንኛውንም ነገር ሊናገሩ ይችላሉ። ተግባር ማለት ግን እምነታችሁን የምታሳዩበት ነው ይላል። ድርጊቶች ሌሎች ቅር እንዲሰኙና የመከላከል ስሜት እንዲሰማቸው ከማድረግ እንዲቆጠቡ ያደርጋል። ቃላቶች ግን በተሳሳተ መንገድ የመተርጎም ችሎታ አላቸው ይላል። ድርጊቶች ከቃላት የበለጠ ይናገራሉ፣ ማስረጃቸውም ጎልቶ ይታያል።
ምክንያቱም ሰዎች ከሰሙት እንጂ ካዩት ነገር ጋር የመከራከር ሁኔታ የላቸውምና ይላል። 10ኛው ህግ ደግሞ ኢንፌክሽን ዘ አንሃፒ ኤንድ አንላኪ የሚለው ነው። ይህም ማለት ደስተኛ ያልሆኑና እድል የሌላቸውን ሰዎች አስወግዱ፣ ምክንያቱም እነሱ እንደ ኢንፌክሽን ያጋቡባቸዋልና የሚለው ነው። ስሜታዊ ሁኔታዎች እንደ በሽታ ተላላፊ ናቸው ይላል። አንዳንድ ግለሰቦች የራሳቸውን ችግር በራሳቸው ላይ ካመጡ በኋላ እናንተም ከነሱ ከተጠጋችሁ ያንኑ ሊያጋቡባችሁ ይችላሉ ይላል። ስለዚህ ደስተኛና እድለኛ ከሆኑ ሰዎች ጋር ብቻ ማሳለፋችሁን አረጋግጡ። በማይድን መልኩ ደስታ የሌላቸው ሰዎች ራሳቸውን እንደ ተጎጂ የመግለጽ አዝማሚያ አላቸው። ያንንም እንዳያስተላልፉባችሁ ተጠንቀቁ ይላል። ከማን ጋር መገናኘት እንዳለባችሁ መወሰን አስፈላጊ ነው። ከተሸናፊዎች ጋር በመገናኘት ጠቃሚ ጊዜያችሁን አታባክኑ እና እምቅ ኃይላችሁንም አታጥፉ ይላል። ማስታወስ ያለባችሁ ሰዎች በሌሎች ሰዎች ስሜትና አልፎ ተርፎ የሚያስተሳሰብ መንገዶች ይጎዳሉ። በስሜታዊነት ያልተረጋጉና ደስተኛ ያልሆኑ ሰዎች ስሜታቸው በጣም ኃይለኛ ስለሆነ በተለይ በጣም ተላላፊ ነው ይላል። እንደዚህ አይነት ሰው በመታገኙበት ጊዜም አትከራከሩ፣ እንዲሁም ለመርዳትም አትሞክሩ፣ በተቻለ መጠን እራቁ ይላል። በሌላ በኩል አንዳንድ ሰዎች በዙሪያቸው ጥሩ የሆነ ደስተኝነት ስሜትና ጉልበት አላቸው፣ ከነሱ ጋር ግን ተዛመዱ ይላል። 11ኛው ህግ ደግሞ learn to keep people dependent on you የሚለው ነው። ይህም ማለት ሰዎች በእናንተ ጥገኛ እንዲሆኑ ማድረግን ተማሩ የሚለው ማለት ነው። ነፃነታችሁን ለመጠበቅ ሌሎች እንዲፈልጓችሁ ማድረግ አለባችሁ ይላል። ብዙ ሰዎች በእናንተ ላይ በተማመኑ መጠን የበለጠ ነፃነት ይኖራችኋል። ይህም ዘዴ ሰዎችን ሳታስገድዷቸው ወይም ስቃይ ሳይሰማቸው የምትፈልጉትን ነገር እንዲያደርጉላችሁ ለማድረግ ምርጡ ዘዴ ነው ይላል። አንድ ሰዎች በእናንተ ጥገኛ ከሆኑ በእናንተ ላይ ይተማመናሉ። እናም ያኔም እንደፈለጋችሁት በዘዴ እነሱን መጠቀም ትችላላችሁ ይላል። የሰዎች በእናንተ መተማመንም ነፃነትና ደህንነትን ይሰጣችኋል። ማወቅ ያለባችሁ ነፃነት ብቻውን ኃይል አይደለም። ኃይል በሰዎች መካከል ያለውን ግንኙነት የሚያካትት ነው ይላል። በጫካ ውስጥ ሙሉ ለሙሉ ነፃ የሆነ ሰው ነፃነት ሊኖረው ይችላል፣ ኃይል ግን የለውም ይላል። እናም ሰዎች በእኔ ላይ እንዲመኩ ምን ማድረግ እችላለሁ ብላችሁ ስትጠይቁ ሊተካ የማይችል ችሎታ ወይም ተሰጥኦ ለማዳበር መስራት ትጀምራላችሁ ይላል። 12ኛው ህግ ደግሞ use selective honesty and generosity to disarm your victim የሚለው ነው። ይህም ማለት የሌሎችን ትጥቅ ለማስፈታት የተመረጠ ታማኝነትና ልግስናን ተጠቀሙ የሚለው ማለት ነው። አንድ ነጠላ የሐቀኝነት ተግባር በደርዘን የሚቆጠሩ ታማኝ ያልሆኑ ድርጊቶችን ለመሸፈን ይረዳል ይላል። ለጋስ በመሆን በጣም ከባድ የሆኑ ሰዎችን እንኳን ትጥቅ ማስፈታት ትችላላችሁ ይላል። ትጥቅ ከፈቱ በኋላ እንደፈለጋችሁት ልትጠቀሙባቸው ትችላላችሁ። ለስኬታማ ማታለል ቁልፉ ትኩረትን የሚከፋፍል ነገር ማድረግ ነው። የልግስና ድርጊትም ልታታልሏቸው የምትፈልጓቸውን ሰዎች ወደ ጨዋ ልጆች ይቀይራቸዋል ይላል። አንድ ነገር ከመውሰድ በፊት መስጠትን መማር የምትፈልጉትን ነገር ለማግኘት የሚያስችል የሰለጠነው መንገድ ነው ይላል። የተመረጠ ታማኝነት ትጥቅ ለማስፈታት አንዱ መንገድ ነው። ሆኖም ግን አንድ እውነት ብቻ በቂ አይሆንም። እምነትን ለማግኘት በተከታታይ ድርጊቶች ላይ የተገነባ ታማኝነትን መገንባት አለባችሁ ይላል። ብዙ ሰዎች የተገነቡ መከላከያዎች አሏቸው። ሐቀኛ፣ ክቡር ወይም ለጋስ የሚመስሉ ድርጊቶች ትኩረታቸውን እንዲከፋፍሉና ውስጣቸውንም እንዲከፍቱ ያደርጋቸዋል። ሮበርትም ስጦታ ብዙ ጊዜ ሰዎችን ትጥቅ ለማስፈታት በጣም ጥሩ መንገድ ነው ይላል። 13ኛው ህግ ደግሞ when asking for help appeal to people's self-interest never to their mercy or gratitude የሚለው ነው። ይህም ማለት እርዳታን ስትጠይቁ ሰዎቹ ሊጠቀሙ የሚችሉትን በማሳየት እንጂ ምህረትን ወይም ምስጋናን በመፈለግ በፍጹም አትቀበሉ የሚለው ማለት ነው። ሮበርትም እርዳታን መጠየቅ ካለባችሁ ጥያቄያችሁ ለዛ ሰው ሊያመጣ የሚችለውን ጥቅም በማጋነን ማቅረብ አለባችሁ ይላል። በዛም ሰዎች ለነሱ የሆነ ጥቅም እንዳለ ሲመለከቱ በጋለ ስሜት ምላሽ የመስጠት እድላቸው ሰፊ ነው። ሁሌም ለሰዎች ትልቁ ተነሳሽነት ከራስ ፍላጎት የሚመጣ ነው ይላል። አንዴ ነገሮችን ሌሎች እንደሚጠቀሙ አድርጎ የማቅረብ ጥበብን ከተለማመዳችሁ የራሳችሁን እቅድ ለማሳካት ምንም ገደብ አይኖርባችሁም ይላል። ነገር ግን አንድን ሰው ከዚህ በፊት ይሄን ስለረዳው አሁን ይሄን ነገር ረዳኝ ብትሉት በቀላሉ ችላ ሊላችሁ ይችላል። ምክንያቱም ምስጋና ሸክም ነው፣ ሰዎች የውለታ ባለዳነትንም አይወዱም ይላል። ስለዚህ ጥያቄዎቻችሁን ለሰዎች ጥቅም አድርጋችሁ አቅርቡ፣ ምክንያቱም ብዙ ሰዎች ከራሳቸው ፍላጎት በላይ ማየት አይችሉምና ይላል። 14ኛው ህግ ደግሞ pose as a friend work as a spy የሚለው ነው። ይህም ማለት እንደ ጓደኛ ምሰሉ ነገር ግን እንደ ሰላይ ስሩ የሚለው ማለት ነው። ሮበርትም ስለ ተቀናቃኛችሁ ያላችሁ እውቀት በጣም አስፈላጊ ነው ይላል። እንደ ጓደኛ በመምሰል ቀጥተኛ ያልሆኑ ጥያቄዎችን መጠየቅና ተቃዋሚዎቻችሁ ድግመቶቻቸውንና አላማቸውን እንዲገልጹላችሁ ማድረግ ትችላላችሁ። አንዴ ይህን መረጃ ካወቃችሁ እንዴት መንቀሳቀስ እንዳለባችሁ በተሻለ ሁኔታ መተንበይ ትችላላችሁ።
እንደ ጓደኛ መምሰል ካልፈለጋችሁም ደግሞ ሌሎች ሰዎች እንዲሰልሉላችሁ ማድረግ ትችላላችሁ ይላል። ነገር ግን መረጃ በመሰበስቡበት ጊዜ ሌሎች ሰዎች በሚሰሩላችሁ ጊዜ ግን ራሳችሁን ለተጋላጭነት ትከፍታላችሁ ይላል። ስለዚህ ሁልጊዜም ለመሰለል ራስን እንደ ጓደኛ ማድረጉ የተሻለ ነው ይላል። ዋናው ነገርም በጣም ትንሽ ስለራሳችሁ እየገለጣችሁ ሌሎች ሰዎች እነሱ እንዲገልጡላችሁ ማድረግ ነው ይላል። በዚህ መጽሐፍም የተለያዩ ምሳሌዎችን በማንሳት ያብራራል። 15ኛው ህግ ደግሞ crush your enemy totally የሚለው ነው። ይሄም ማለት ጠላታችሁን ሙሉ ለሙሉ መጨፍለቅ ማለት ነው። ጠላታችሁን በከፊል መጨፍለቅ ማለት አገግመው በመነሳት እንዲበቀሏችሁ ያደርጋቸዋል። ዘላቂ ሰላምና መረጋጋት ማግኘት የምትችሉት ጠላቶቻችሁ መኖር ካቆሙ ብቻ ነው ይላል። ሁሉንም የሚቃወሙበትን አማራጮች ማስወገድ ከቻላችሁ እነሱ ወደ እናንተ ሐሳብ ከመምጣት ውጪ ሌላ ምርጫ አይኖራቸውም ይላል። ምንም የሚደራደሩበትና የሚንቀሳቀሱበት ቦታ አትስጧቸው፣ አስወግዷቸው ይላል። የተዳከመ ጠላት ኃይሉን መልሶ ሊያሸንፍ ይችላል። ሙሉ በሙሉ የተደቆሰ ጠላት ግን ይህን ማድረግ አይችልም። ሽንፈት የደረሰበት ሰው በእናንተ ላይ ለመበቀል ሊጓጓ ይችላል። የቀድሞ ጓደኛ ከነበራችሁ ደግሞ ይሄ የበለጠ ሊሆን ይችላል ይላል። ከጦርነት በኋላ ብዙ ጊዜ ድርድር አለ። በከፊል ብቻ ካሸነፋችሁ በጦርነቱ አሸንፋችሁ ቢሆንም እንኳን በድርድር ልትሸነፉ ትችላላችሁ ይላል። ጠላታችሁ ግን ሙሉ ለሙሉ ከተደቆሰ ለድርድርም ሆነ ለመንቀሳቀስ ቦታ የለውም ይላል። ሮበርትም ጠላትን መጨፍለቅ ማለት መግደል ማለት አይደለም፣ ነገር ግን የሚመለሱበት እድል በማይኖርበት መልኩ በበቂ ሁኔታ ማዳከም ማለት ነው ይላል። 16ኛው ህግ ደግሞ use absence to increase respect and honor የሚለው ነው። ይሄም ማለት ክብራችሁን ለመጨመር መጥፋትን ተጠቀሙ የሚለው ማለት ነው። ብዙ በየቦታው በተገኛችሁና በታያችሁ ቁጥር የበለጠ የተለመዳችሁ ሆናችሁ ትታያላችሁ። እናም ዋጋችሁንም ለመጨመር በሰዎች ዙሪያ መታየትን ቀንሱ፣ ለትንሽ ጊዜ መጥፋትን ተለማመዱ ይላል። በሆነ በተቋቋመ ቡድን ውስጥም ካላችሁ ሌሎች ስለናንተ እንዲያወሩ እናም የበለጠም እንዲያደንቋችሁ በተለያየ ጊዜ ጥፉ ይላል። ይህንንም ውጤታማ ለማድረግ የምትጠፉበትን ትክክለኛውን ጊዜ መምረጥ መማር አለባችሁ። ይህንን በማድረጋችሁ ሰዎች መጥፋታችሁን ለበጎ እንዲያስቡላችሁ ያደርጋቸዋል ይላል። ከዛም ስትመለሱ ሰዎች እንደገና በማየታቸው ደስ ይላቸዋል። ማወቅ ያለባችሁ የበዙ ነገሮች ሁሌም ዋጋቸው ትንሽ ነው። እናም የራሳችሁንም እጥረት በመፍጠር ዋጋችሁን ጨምሩ። ብርቅ የሆኑ ነገሮች ደግሞ ሁሌም የተከበሩ ናቸው ይላል። ሰዎች ብዙ ጊዜ በየጊዜው የሚያገኟችሁና የሚሰሟችሁ ከሆነ ለእናንተ ያላቸው ዋጋ ይቀንሳል። እንደምታውቁት የብዙ ሰው መልካም ነገሮች የሚወሩት ሲሞት ነው። ስለዚህ በተወሰነ ጊዜ በመጥፋት ተመሳሳይ ትንሽም ቢሆን ውጤት መፍጠር ይቻላል ይላል። ይህ ህግ በተለይ አንድን ሰው ለመማረክ እየሞከራችሁ ከሆነ መጀመሪያ ላይ እንዲያውቋችሁ የተወሰነ ጊዜ መገኘት አለባችሁ። ነገር ግን አንድ የትኩረታቸውን ካገኛችሁ በኋላ የእናንተ መጥፋት ሊያስናፍቃችሁ ይችላል ይላል። እኔም በዚህ ቪዲዮ ከ48ቱ የፓወር ህጎች ውስጥ የመጀመሪያዎቹን 16ቱን ህጎች በዚህ ላብቃ። በቀጣይ ያሉትን ህጎች ደግሞ በሌላ ቪዲዮ ይዤላችሁ የምመጣ ይሆናል። በዚህ መጽሐፍ ላይ ማወቅ ያለባችሁ ሁሉም ህጎች ተገላቢጦሽ እንዳላቸው ነው። ይሄም ማለት ጸሐፊው እነዚህ ህጎች ላይሰሩ የሚችሉበት ሁኔታ አለ ይላል። ስለዚህ ይህንንም ከግምት ውስጥ እያስገባችሁ ስሟቸው። እናም ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። እኔም በዚህም የዚህን The 48 Laws of Power የተሰኘ መጽሐፍ ያሉትን 16ቱን ህጎች ሪቪው በዚህ ላብቃ። እስካሁን የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። እንዲሁም የቴሌግራም ቻናላችንን ተቀላቀሉ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ይህን ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በማክበር ጠይቃለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።